ልጆች አንዳንድ ጊዜ እናንተ አጥፍታችሁ ወይም ትምህርት ቤት ሊሆን ይችላል እቤት ውስጥ ሊሆን ይችላል እናንተ አጥፍታችሁ እያላችሁ ግን ሌላ ሰው የእናንተን ቅጣት ወይም እናንተ መቀጣት ሲገባችሁ ሌላ ሰው ሊቀጣ ይችላል ልክ እንደዚሁም መጽሐፍ ቅዱሳችን ውስጥ ስለኛ ኃጢያት ወይም የኛን የኃጢያት ቅጣት ጌታ ኢየሱስ ክርስቶስ እንዴት እንደወሰደ መጽሐፍ ቅዱስ ይነግረናል መጽሐፍ ቅዱስ ሕያው የሆነ የእግዚአብሔር ቃል ነው በሱ ላይ የተጻፈ ቃል በሙሉ እውነት ነው ለምን ይመስላችኋል እግዚአብሔር ውሸትን ስለማይናገር እሱ የተናገረው ቃል ብቻ በመጽሐፍ ቅዱስ ላይ ስለተጻፈ እንዲሁም ደግሞ እግዚአብሔር እንዲጻፍ የፈቀደው እውነተኛ ታሪክ ብቻ በመጽሐፍ ቅዱስ ስላለ መጽሐፍ ቅዱስ በዓለም ካሉ መጽሐፍት ሁሉ እውነተኛና ትክክለኛን የሚናገር ብቸኛ መጽሐፍ ነው ማለት ነው ታዲያ መጽሐፍ ቅዱስ ሁለት ክፍሎች አሉት የመጀመሪያው ክፍል ብሉይ ኪዳን ይባላል ብሉይ ኪዳን 39 መጽሐፍት አሉት ሁለተኛው ክፍል ደግሞ አዲስ ኪዳን ይባላል አዲስ ኪዳን ደግሞ 27 መጽሐፍቶች አሉት መጽሐፍ ቅዱስ ብለን የምንጠራው ሙሉ መጽሐፍ ደግሞ 66 መጽሐፍቶች አሉት ዛሬ ከመጽሐፍ ቅዱሳችን ከአዲስ ኪዳን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 አነብላችኋለሁ ሁላችሁም ስሙ እንደዚህ ይላል መጽሐፍ እንደሚል ክርስቶስ ስለ ኃጢያታችን ሞተ ተቀበረም መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል መጽሐፍ እንደሚል ማለት መጽሐፍ ቅዱስ ከብሉይ ኪዳንም ከአዲስ ኪዳንም የሚናገረውን እውነት ማለት ነው ብሉይ ኪዳንም ላይ ጌታ ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ እንደሚሞት ስለ ሰው ልጆች ኃጢያት እንደሚቀጣ የሚናገር ብዙ ቦታዎች የእግዚአብሔር ቃል ተናግሮናል በአዲስ ኪዳንም ደግሞ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ መነሳቱን መጽሐፍ ቅዱስ ይነግረናል ማለት ነው ስለዚህ መጽሐፍ ቅዱስ እንደሚል ማለት ነው ሌላው ደግሞ ክርስቶስ ማለት ኢየሱስ ሕያው የሆነ የእግዚአብሔር ልጅ ምንም ኃጢያት ያልሰራ ምንም ጥፋት የሌለበት ስላንተ ስላንቺ ስለ ዓለም ሁሉ ኃጢያት ለመሞት ወደዚህ ምድር የመጣ ብቸኛው የእግዚአብሔር ልጅ ማለት ነው ስለ ኃጢያታችን ማለት ኃጢያት ማለት የምናስበው የምንናገረው ደግሞም የምናደርገው እግዚአብሔርን የሚያሳዝን ነገር በሙሉ ኃጢያት ማለት ነው ስለዚህ ያንተን ያንቺን በዓለም ያሉ ልጆችን የኃጢያት ቅጣት ለመውሰድ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጣ ሞተ ተቀበረም በሶስተኛውም ቀን ደግሞ ጌታ ኢየሱስ ክርስቶስ ተነሳ ይሄ እውነት እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው ልጆች በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ አንተ ወይም አንቺ እግዚአብሔር አንተ ይህንን ኢየሱስ ክርስቶስ ለሰው ልጆች ኃጢያት ሁሉ እንደሞተ እንደተነሳ ልትናገሪ ለሌሎች ልትመሰክር ያስፈልጋል ማለት ነው አንተም አንቺም በጌታ በኢየሱስ ክርስቶስ ያላመንሽ ደግሞ ይህን ኢየሱስን በማመን ደግሞ እግዚአብሔር ኢየሱስን ከሞት እንዳስነሳው መጽሐፍ ቅዱስ የሚናገረውን እውነቱን ነገር ለሌሎች ልጆች ደግሞ ለመናገር እድል ታገኛላችሁ ማለት ነው አሁን ሁላችንም አንድ ምልክት እየሰራን ደግሞ በምልክት ይሄንን የቃል ጥናት ጥቅስ እንላለን ማለት ነው ተዘጋጅታችኋል ልጆችዬ አዎ እሺ አሁን ሁላችሁም እጃችሁን እንደዚህ አድርጉ እስቲ ከዛ እኔ መጽሐፍ እንደሚል ይያልኩ ሳሳያችሁ እናንተ እንደዚህ ታረጋላችሁ እንደዚህ ነው መጽሐፍ እንደሚል ክርስቶስ ስለ ኃጢያታችን ሞተ ተቀበረም መጽሐፍ እንደሚል በሶስተኛው ቀን ተነሳ አሁን እንደገና እንላለን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 መጽሐፍ እንደሚል ክርስቶስ ስለ ኃጢያታችን ሞተ ተቀበረም መጽሐፍ እንደሚል በሶስተኛው ቀን
ተነሳ። ደስ ይላል አይደል ልጆችዬ? አሁንም እንደገና እንላለን። ቀስ ብላችሁ ለጓደኛችሁ ንገሩ። አጠገባችሁ ላለው ጓደኛችሁ እንደዚህ እኔ እንደምለው እያረጋችሁ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ተነሳ። አሁን ደግሞ ምንም ሳንል ምንም ድምጽ ሳናወጣ እንላለን ማለት ነው። ሁላችንም እናዘጋጅ እጃችንን። በፊት አንደኛ ቆሮንቶስን እንላለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እና 4 እንጀምር። አሁንም እንድገም እንዴ? ደስ ይላል አይደል? እሺ አንድ ጊዜ ብቻ እንደግማለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4